ምንድነው እያየሁት ያለሁት ነገር? ምንድነው የምትሰራው? ማሂ እንደምታስቢ እኮ አይደለም። ወይዘሮ ማለት ለነበረን ቆይታ አቅፍ እያመሰገንኩት ነበር። ያው ልክ እንደ ወንድም ልሄድ ስር ነው የመጣሽው። አረ ወንድሜ፣ እኔ እኮ እዚህ ቤት ውስጥ የፈጠርሽውን ችግር ለመርሳት ስሞክር አንቺ ጭራሽ ወንድሜ ነው ብለሽ ስታቅፊ የነበረው ማን ነው? አሁን በእናትሽ ነይ ውጭ፣ ነይ ውጭ። ማሂ እባክሽን ተረጋጊ። እኔና አንቺ እንደተስማማ ነው ልትሄድ ነው። ቆይ እስኪ ንገረኝ፣ አንተ ለሷ ለምንድን ነው ጥብቅና የምትቆመው? የኔ ጥፋት ምንድን ነው? ማሂ ይኸውልሽ፣ አንቺ ትክክል ነበርሽ። በኋላ እናወራለን። እንድወጣልሽ አይደል የፈለግሽው? ደስ ይበልሽ፣ እወጣልሻለሁ። ግን አንድ ነገር ወቂ፣ የኔና አንቺ ነገር በዚህ አላበቃም። ተመልሼ እመጣለሁ። እኔስ የምፈልገው እሱን አይደለ? ነይ በአሁን ነይ ውጭ፣ ነይ ውጭ። ቅር አለሽ? ለምን ቅር ይለኛል? እኔ እንጃ፣ ልብ የሚያስበው። ማሂ ስለበደልኩሽ በጣም ይቅርታ። ምንም ነገር አይደገምም። መረጋጋት ይኖርብሻል። ጨነቀኝ እኮ እንደዚህ አይነት ነገር ይደርስብኛል ብዬ አስቤ አላውቅም ነበር። እሺ ልመንህ? ዝም ብለሽ መኝኝ። አንቺን ላለማጣት ራሴን ለማጥፋት የሄድኩበት ርቀት እንኳን አይታይሽም? እኔም እሱን አይቼ ነበር ይቅር ያልኩህ፣ ግን ቅድም እንደ አዲስ ተቃቅፋችሁ ሳይ ልቤ ነው የተሰበረው። የኔ ፍቅር ልብሽን አልሰብረውም። እሷን ብትሆን ከዚህ በኋላ እዚህ ስለሌለች አትጨነቂ። የኔ ፍቅር በጣም መጥፎ ሴት ነች። ቅድም ራሱ ዝታብኝ ይወጣችሁ። ምን አለችሽ ደግሞ? ሰላሜን እንደምትነሳኝ እና ደግሞ አንተ እንደምትወስድብኝ። ማሂ አንድ ጊዜ ሳሳትኩ ማለት እኮ ሁልጊዜ ሳሳታለሁ ማለት እኮ አይደለም። ደግሞ የሰራሁት ነገር በጣም ነው የሚቆጨኝ። ምን ያህል እኮ እንደምወድሽ ስለማታውቂ። አውቃለሁ፣ እተማመንብሃለሁ። ስራ ነው ግን ዛሬ ቶሎ እመጣለሁ ብሎኝ ነበር። ቆይ ማሂ ፍቅር እንዴት ነሽ? ማሂ የኔ ፍቅር ይቅርታ ቆየሁኝ አይደል? ማነች እሷ? የኔ ፍቅር እንኳን ደህና መጣህልኝ። መክሊት እንግዲህ ለትንሽ ጊዜ እኛ ጋር ልትቀመጥ ነው። መክሊት እንዴት ነሽ መክሊት? ምን ሆነሽ ነው የጠፋሽው? ለነገሩ ከማሂ ጋር ትገናኛላችሁ አይደል? አይ ፍሬ፣ ሚስት ስላንተ አውርቶ አትጠግብም። ስላንተ ብዙ ሰምቻለሁ። ይቅርታ ምን ማለትሽ ነው? ያው ስለ መድኃኒት ነው። በአንተና በሷ መሀል ገብቶ የተፈጠረውን ሰምቻለሁ። ይብቃሽ መክሊትዬ፣ አሁን ያለፈው አልፏል። ይቅርታ ደግሞ ጠይቆኛል። ስለዚህ አሁን ደስተኛ መሆን ነው ፈልገው። አዎ እሱ ያለፈ ነገር ነው። አንቺ ግን እንኳን ደህና መጣሽ። ልብስ ቀይሬ እመልሳለሁ። እሺ ተጫውቺ። ጓደኛዬ፣ ይህ ሰው እኮ በጣም መልካም ሰው ነው። ደግሞ ሰው አንዴ ተሳሳተ ማለት ሁሌ በዛ ስህተት ይገኛል ማለት አይደለም። አመሰግናለሁ መክሊትዬ። መክሊት በጣም አመሰግናለሁ። ቆይ ማሂን ለምን አልቀሰቀሻትም ነበር? ማሂ ሰሞኑን ጭንቀት ላይ ስለሆነች ትንሽ እረፍት ማድረግ አለባት። ደግሞ ባግዛት ምን ችግር አለ? ጓደኛው አይደለም? ባይሆን ላንተ ቁርስ ላቅርብልህ። አይ መክሊት ይቅርብኝ። ባይሆን እሷ ስትነሳ አብራችሁ። ኤፍሬም፣ ያቺ መድኃኒት የምትባል ሴት እንድትሄድ አድርጋችኋል? አትመለስ? ምን ማለትሽ ነው? ማሂ እኮ ስታስወጣት በሩን ዘግተንባታል። እኔና አንቺ አልጨረስንም፣ ተመልሼ እመጣለሁ ብላታለች። ማሂ ደግሞ በዚህ ምክንያት ፈርታለች። ይሄ ሁሉ ድራማ አያስፈልግም ነበር። ቆይ አሁን እሷ የታለች? ችግሩ እኮ ይሄ ነው። አንተ ግን አይታየም። ማሂ ፈርታለች። ለብዙ ጊዜ በአንተ እምነት ነበራት። ስለዚህ ለትንሽ ጊዜም ቢሆን ተረዳት። መክሊት፣ እኔና ማህሌት ምን ማድረግ እንዳለብን እናውቃለን። ስላሰብሽልን በጣም እናመሰግናለን። ደግሞ ስራዬን አታውቂ። እሺ ደህና ነው። ይኸውልሽ ማሂ፣ አንቺ እኮ በዚህ ጊዜ ያሳለፍሽው ነገር በጣም ከባድ ነው። አንቺ እኮ ነግረሽኝ ነበር። መጀመሪያ ስትነግሪኝ አልሰማልኩኝ እንጂ። አየሽ አይደል? ሴቱ እኮ ብሶበታል። ቆይ አሁን እንዴት ነው አዲስ ሰራተኛ መቅጠር የምችለው? አሁን እንደውን ሰው ማመን ከብዷል። እንዴ ለደላላ አልነገርሽው? ነግሬው ነበር ግን መልሼ ይቅርብኝ አልኩት። ከማላውቀው ሰው ጋር መኖር አልፈልግም። እንዴ ቆይ የቤቱንም የውጭንም ስራ ትሰሪያለሽ ማለት ነው? ቆይ አይከብድሽም? ኧረ አልችልም፣ ግን ትዳሬን ከማጣ ቢቀር ይሻላል። ለነገሩ ነው ያለውልሽ። ሰውን አትጨነቂ ጓደኛዬ። ትንሽ ብታገስ እኮ የሁሉ ነገር አይመጣብኝም ነበር። ግን ታየው እባክሽ፣ ያለፈው አልፏል።
ለነገሩ ተገላገልሽ እፎይ በይ። እኔ ከጎንሽ አለሁ። አመሰግናለሁ ጓደኛዬ። እሺ ደግሞ ፈልጋ ነው። ምን ፈለግሽ? ማይ እባክሽን ስልኩን አትስኪው። አስቸጋሪ ሁኔታ ላይ ነኝ። ምን ትፈልጊያለሽ ከኔ? ነገሩ ሁሉ እኮ አልቋል። አዎ አልቋል። እኔ ግን መጥፎ ሴት እንደሆንኩ ታምኛለሽ? አይ አንቺ ራስሽ አሳይተሽኛል። ማይ እኔ እንደምታስቢኝ አይነት ሴት አይደለሁም። ምን ለማለት ፈልገሽ ነው? አንቺ አይደለሽ እንዴ ስራሽን የነገርሽኝ? እሱማ እውነት ነው፣ ግን እወድሻለሁ ብሎ ነው የቀረበኝ። አንቺ እንደሚለይሽ ነግሮኝ ነበር። እኔ ግን እውነቱን ሳላውቅ እኛን ለማጣላት ነው አይደል ይሄ ሁሉ ነገር የምትነግሪኝ? አይ አይደለም፣ ስለ ባልሽ ማወቅ ስላለብሽ ነው። እሺ አሁን ይሄን ለምን ተናገርሽ? ማይ ምክንያቴ አንድ ብቻ ነው። ካልነገርኩሽ ልቤ አያርፍም። ደግሞ ምን ፈልጋ ነው ይሄን ሁሉ ነገር የምትነግረኝ? ኤፍ ያልተኛም እንዴ? አልተኛውም። ምንድነው የሚያስጨንቅሽ? ስለ መክሊት ነው? አይ አይደለም፣ ስለ መድኃኒት ነው። ዛሬ ደውላ ነበር። ምን? ለምን ደወለች? እኔን እንደ ወንጀለኛ ሴት ነው የምታየኝ። እያስፈራራች እኔን ነው ወይስ አንቺን ነው የሚወደው አለች። ውሸት ነው። እኔ ከንቱ ሰው እንደሆንኩ ለማሳየት የምትሰራው ድራማ ነው። ማሂ እንዳታምኛት። ለምን ኤፊ? ለምን እንደዚህ ትጨነቃለህ? ማሂ በፍጹም እንዳታምኛት። እኔም ጥሩ ሰው መስላኝ ነው የጣለችኝ። ዛሬ ደግሞ ምን ሆነሽ ነው የተከስሽው? ኧረ እኔ ደህና ነኝ፣ አልተከስኩም። እንዴ እያየሁሽ። ለማንኛውም አትጨነቂ፣ ልጆች በድላችሁ ያድጋሉ። የትኞቹ ልጆች? እኛ ነና። ለማንኛውም ዛሬ ስራ ኢንተርቪው አለብኝ። እውነት በጣም ደስ ይላል። ለማንኛውም ይቅናሽ። አመሰግናለሁ ጓደኛዬ። ለማንኛውም አሁን መሄድ ስላለብኝ በጊዜ ልነሳ። መልካም እድል። ለማንኛውም ቀድመሽ ልትመጪ ስለምትይ ቁልፉን ልስጥሽ። ተይው በቃ። ቆይ ለምንድን ነው አቻኩለሽ ጠራሽ? እንዴ ኤፊ ናፍቀኝ ነዋ። እንዴት ይሄን ሁሉ ጊዜ ትጠፋብኛለህ? እንዴ ከተገናኘን እኮ ወር አለፈን። ምን አዲስ ነገር አለ? የኔና አንቺ ጉዳይ የአንድ ቀን ስህተት ነው። በቃ ተሳሳቱ። አልተሳሳትክም። ግን ኤፊ አሁንም ይጸጽታል? ለምንድን ነው የማልጸጸተው? ሲጀመር በሚስቴ ላይ ያውን በመወዳት። ቆይ እሺ ሌላስ አትወደኝም? አትወደኝም? ትሰሚኛለሽ? አንዴ ተሳሳትኩ ማለት ሁሌ ተሳሳታለሁ ማለት አይደል? እንዴ የመጣበትን ጉዳይ ሳልነግር ወዴት ነው? ምንድነው እሱ? ዛሬ ከኔ ጋር ማደር አለብህ። እመነኝ፣ አስደስታለሁ። ቀልድሽ አይጠገብም። የገባሁበትን ስህተት ሳልወጣ ድጋሚ ሌላ ስህተት። እግዚአብሔር የገባሁበትንም ነገር ይገላግል። ለማንኛውም ደህና ዋል። ስህተት ምን እንደሆነ በቅርቡ አሳያለሁ። እኔ መድኃኒት አይደለሁ። የኔ ቆንጆ ዛሬ ደግሞ እንዴት ነው እንደ ፀሐይ የምታበሪ? አረሳው እንዴ? ዛሬ እኮ የኛ ልዩ ቀን ነው። ልዩ ቀን? ሰሞኑን በስራ በጣም ውጥረት ውስጥ ነኝ። ምንድን ነው? አንተ በዚህ ልክ ትረሳለህ እንዴ? ለምን አትነግሪኝም? ዛሬ እኮ የልደት ቀን ነው። ፍቅር እንኳን ተወለድክልኝ። አይገርምሽም? እረስቼው ነበር። በጣም አመሰግናለሁ የኔ አስተዋሽ። በጊዜ ከስራ ትወጣና እናከብረዋለን። ትልቅ ነገር አዘጋጅቼልሃለሁ። እሺ በጊዜ እመጣለሁ። ፍቅራችንን እንደ አዲስ እናድሳለን። ቆይ ግን ስራ አትገቢም? ዛሬ ፍቃድ አለኝ። ባይሆን ቁርስ ብላና ሂድ። አይ የኔ ውድ ሚስት እዛው ስራ ቦታ እበላለሁ። መክሊት ስራ ስላቆመች ሰሞኑን እኛ ጋር ናት። ቅር ይልሃል የኔ ፍቅር? እሺ ማይ፣ አንቺ ደስ የሚልሽ ከሆነ ችግር የለው። አዎ ተነጋግረናል። ሁሉም ነገር ተስተካክሏል። እሺ ሄሎ ዳንኤል፣ ማወቅ ያለብህን ነገር እንድታውቅ ነበር የደወልኩት።
እንዴ ለምን እንደዚህ ያልክ? በስልክ ለማውራት አይመችም። አቅራቢ ያለው ካፌ ነው። እሺ አሁን ግን ስራ መግባት ይኖርብኛል። በጣም ረፍዷል። ምን ያህል ደስተኛ እንደሆንኩ ብታውቅ። ማሂ እኔም በጣም ደስ ብሎኛል። ስራ እኮ ረፈደብኝ። ኤፊ በጊዜ ተመለስ እሺ። ምሽቱን ልዩ እናደርገዋለን። እሺ በጊዜ ይመለሳል። ጓደኛዬ አሁን በጣም ደስተኛ ነኝ። ብዙ ጎደሎችን ደግሞ ፈጣሪ እንዲስተካከልልኝ አድርጎልኛል። ተመስገን። እውነት ነው ጓደኛዬ። እኔ እኮ ችግሩ ከአንቺ መስሎኝ በጣም ጨቀጨኩሽ። በጣም ይቅርታ የኔ ምርጥ ጓደኛ። አንቺን የመሰለች ጓደኛ ስላለኝ ምን ያህል እድለኛ እንደሆንኩኝ። ጓደኛዬ ዛሬ የኤፍሬምን ደስታ ማየት ነው የምፈልገው። ሰርፕራይዝ ስናደርገው እንዴት እንደሚደሰት። እኔ ራሱ የኔ ቆንጆ በጉጉት እየጠበቅኩት ነው። ያቺ መናጢ ጠፋች አይደል? ማን ያቺ? ማን ያስታውሳታል? ከዚህ በኋላ ትመለሳለች ብለሽ ታስቢያለሽ? ምን ይባላል መሰለሽ፣ ጠላት ዝም ሲል ፍራው። ያቺ ሴት በቀላሉ የምትፋታሽ አይመስለኝም። እውነትሽን ነው። አይ እንግዲህ እሷን ፈርተሽ ደስታሽን ልታጭ ነው እንዴ? ዘና በይ። አንቺ ነሻ ጓደኛ የተረሳ ነገር አንስተሽ እንደዚህ የምትሆኝ። መረሳት የለበትም ብዬ ነው። እንዴ ቆይ ምን ጉድ ነሽ? ብለሽ ቤቴ ድረስ መጣሽ እንጂ ምን ላድርግ? ብደውል አታነሳም። በዛ ላይ ይሄን ነገር መናገር አለብኝ። ቆይ ምንድነው መናገር አለብኝ መስማት አለብኝ እያላችሁ አንቺም ዳኒ የምትጨቀጭቁ? ነገረ ስላልተመቸኝ አላገኙት። እሺ ተመልከት። ማየት ማመን ነው። አየህ የምታምና ሚስት ካለቃዋ ጋር አስተሳሰብ አንተን ብቻ ነው ክፉ ወልሳታ የምታረግ። ይሄ ውሸት። የኔ ማይ እንደዛ ተረድ ውሸት ነው። እና እሺ ውሸት ነው። ይሄን እኔኛ ያቀናበርኩት እኔኛ መጣሁት። ተመልከተው። ትሰሚኛለሽ? ይሄ ውሸት ነው። ጠፊ ከፊቴ። ኤፊ ትጸጸትበታለህ። አልጸጸትም። ጠፊ አልኩሽ እኮ። የማነው ስልክ? ጓደኛዬ የማላውቀው ስልክ ነው። ሄሎ እንዴት ነሽ ባክሽ? ደህና ነኝ። ማን ልበል? ወይዘሮ ማሌት። ዛሬ ፍቅረኛ ይልት ነው። አንቺ ማትረቢ! ዛሬ ደግሞ የት ተገኘሽ? ቆይ ምን ፈልገሽ ነው? ምን እፈልጋለሁ? ደስታሽን እንዳከሸፍኩት እንድታውቂ ልነግርሽ ብዬ ነው። ሃፒ በርዝዴይ። ሄሎ ዘጋችሁ። ይቺ ማትረባ ውሻ። ተረጋጊ። ቆይ ማን የደወለው? ምንድን ነው? ማን ነው? እሷ ናታ። ይቺ ክፉ በዛሬ ቀን ደስታዬን ልትነጥቀኝ ነው። እሺ ተረጋጊ። አሁን እሷ ደወለችና ምን ታመጣለች? የኤፊ መምጫው ሰዓት ደርሷል። በጊዜ እኮ ነበር እመጣለሁ ያለኝ፣ ግን ምን ሆኖ ነው ቆየ። እንዴ እኔ ፍቅር በጊዜ መጣልኝ። ምን ነው በጊዜ መምጣት ያስደነገጠች ትመስያለሽ? ምን ሆነ ነው ኤፍሬም? ለምን ነው እንደዚህ የምትቆጣኝ? እንኳን ተወለድክ ኤፍሬም። ቆይ ግን ምን ተፈጥሮ ነው? አንቺን የማያካትት ነገር። ምን ተፈጠረ? ቆይ እሺ እኔ ምን አደረግኩኝ? ማህሌት ቆይ ካለቀይ ጋር ምን አይነት ግንኙነት ነው ያለሽ? ምን እያልከኝ ነው? ቆይ የምን ቅጥፈት ነው? ዛሬ ልደቴን ልታከብሪ ሳይሆን ውሸትሽን ልትገልጪልኝ። ቆይ ከኔ መደበቁ ምን አስፈልገ? ኤፍሬም ሰምታ የመጣውን ነገር ሁሉ ልቀበል አልችልም። እኔ ንጹህ ሰው ነኝ። ኤፍሬም ተረጋጋ። ምናልባት በስተት አሃ አንቺም ከጀርባ ሆነሽ ስትደብቂላት ነበር። የልደቴ ስጦታዬ ነው ክህደት። አታምነኝም ማለት ነው? ፍቅራችንና ትዳራችን በወሬ ነው የምትመረዝረው? ቆይ ለምንድን ነው ይሄን ያደረግሽው? ይሄ የኔ እናንተን ትዳር ለማበላሸት የተሰራ ሴራ ነው። ቆይ ይሄ እንዴት አይገባህም? እኔ እኮ ሁሉ ነገር አዘጋጅቼ የጠበቅኩ ልደትን ለማክበርና ከዛ በላይ ደግሞ ሌላ ነገር ልነግርህ ነው።
ይህን ሁሉ ዘመን አለመታመኔ ግን በጣም ያማል። ኧረ እባክሽ እንዴ ኤፊ፣ ምንድን ነው የማየው? ሳክረክ ነው? የአንቺ ፍቅር ክህደት ከሚያለብሴ መስከራ ይሻል። ኤፊ አታስቸግር። እኔ አልካልኩም። እኔ ከድቻ አላውቅም። ቆይ ለምንድን ነው የማታምነኝ? ዛሬ ልደቴን ልታከብርልኝ ሳይሆን ልታሾፊብኝ ይጠራሽ። ለቀናት ውሸትሽን ደብቀሽ ኖረሽ። የኔ ፍቅር ለምንድን ነው እንደዚህ የምታደርገው? አንተ እኮ አባት ልትሆን ነበር። ይሄ ውሸት ነው። አንቺ ከኔ ያላረግሽ እስከ ዛሬ ያላረግሽው ዛሬ ከየት መጣ? ምን እያልክ ነው? እያበርክ ነው እንዴ ኤፍሬም? አትነግሪኝ። ይሄ ውሸት ነው። አላምንሽም። ይሄ ልጅ አንተ ነው፣ የማንም አይደለም። ምን? አትነግሪኝም። ይሄ ውሸት። አንተ አታምነኝ። ወሬን አምነህ ሰክረህ መተህ ደስታዬን አጨለምከው።